በግራ በኩል ያለው ወንበዴ ተሰቅሏል። እሱምና ኢየሱስን ዞሮ አየው። መጽሐፍ ሲናገር ሰደበው ነው የሚለው። ሊትራሊ ሰደበው እና ምጸት በምጸት ቃል እንደዚህ ያለው አንተ አለው። ኢየሱስ አቤት የሚልበት አቅም የለውም አይደል? አባቴ ምን ነው ተውከኝ ለማለት ነው የቀረችውን ትንፋሽ ቆያት። ከሱ ጋር የሚጨቃጨቅበት አቅም የለውም። ዝም ነው የሚለው። አንተ አለ። እሱም ተሰቅሏል። እሱም በሚስማር ተሸንክሯል እኮ። ሰው ምን ያክል እኮ ልቡ ጠንካራ እንደሆነ ተሰቅሎ እኮ ስድብ አያቆም። ንስሐ ገብቶ አይሞትም። ወደሚያምነው አይገባም። እሺ ኢየሱስን አይመነው፣ ወደሚያምነው ንስሐ አይገባ። እንደሚሞት እያወቀ የመጨረሻ ትንፋሹን በስድብ ሊዘጋው ራርቶልን እኮ ነው እዚህ ያለ ነው። ሰው እኮ ልከኛ ነው። እምቢ ይላል እኮ ስለ ኃጢአት ኢየሱስ ሞቶላል። ስለ እምቢ የዘላለም ሕይወትን እምቢ ሲኦል ልግባ ይላል። እልከኛ ነው ሰው። እና ዞሮ አየውና ክርስቶስ ከሆንክ ራስንም እኛንም አድነንና አምናለሁ አለው። እስቲ ራስን አድን፣ ውረድ ከዚህ መስቀል ላይ እኛንም አውርደን። ክርስቶስ ነኝ ስትል ነበር፣ የተቀባው ነኝ ስትል ነበር። ለዚያውም ደግሞ እግዚአብሔር ሰማይ ቀብቶ የላከኝ ነኝ ስትል ነበር። በመንፈስ ቅዱስ እንደተቀባህ አውጀሃል። ያየህ በሙሉ በየመንገዱ ክርስቶስ ያውና ይላል። ይሄ ሰውዬ አይሁዳዊ ወንበዴ ነው ማለት ነው። ሮማዊ ስለ ክርስቶስ የሚያውቀው ነገር የለም። አይሁዳውያን ናቸው መሲህ የሚጠብቁት። ነኝ ብለሃል፣ መሲሁ ነኝ፣ the anointed one መሲሁ እኔ ነኝ ብለሃል። እኔ እኮ አይሁዳዊ ነኝ አለው። ስለ መቀባትና ስለ ቅባት አውቃለሁ። እግዚአብሔር ሳኦልን በብሉይ ኪዳን ጭንቅላቱ ላይ ዘይት ሲደፋበት ሳሙኤል አይደል በብርሌ ያመጣና ዘይት ደፋበት። ሲደፋበት ሳኦል ብድግ አለ ይላል። እጅግ ፈሪ ነው ሳኦል ባይዘው። አሁን መጽሐፍ ቅዱስ ላይ እንደምታዩት ተዋጊ እንዳይመስል ዕቃ መሃል ተደብቆ ፈልገው አገኙት የሚል ቃል አለ። ድንቅ ነው የሚለኝ። ቁመቱ ረጅም ነው፣ በጣም እንትን ነው አይደል፣ ለመዋጋት የሚመች ነው ይልና ዕቃ መሃል ተደበቀ ይልና ፈልገው አግኝተው አውጥቶ ሳሙኤል ሲቀባው በዚያን ዕለት አይደል የእግዚአብሔር መንፈስ በላይ ላይ ይወርድባል፣ እንደ ሌላም ሰው ትለወጣለህ። እንደ ሌላ ሰው ሆኖ ተለወጠ ይልና ከዛስ ለእስራኤላውያን መልእክት ላከ። ነገ ፀሐይ ባተኮሰ ጊዜ መዳን ለእናንተ አደርጋለሁ አለ ይላል። ፈሪው ሰውዬ አዳኝ ሆኖ ቅባት አግኝቶት ነው አለ። አሁን ሰውዬው ስለ አኖይንቲንግ እያወራ ለኢየሱስ ሆን ስለ መቀባት እያስረዳው ነው። አይሁዳዊ ነኝ ተቀብቻለሁ ካልካ ንጉሱን ዳዊትን ያው ሳሙኤል የሚባለው ነቢይ በቀንድ ዘይት አምጥቶ ጭንቅላቱ ላይ ሲደፋበት ከተቀባበት ቀን ጀምሮ ጎልያድን ብቻ አይደለም አንበሳና ድብ ይገነጣጠል ነበር ልጁ። እነሱ ተቀብተው አገር ነፃ አውጥተዋል። አንተ መሲህ ነኝ ብለህ መስቀል ላይ የሞትክ ነው ያጠገብ ተቀብተህ እዚህ ጋር አይደለም የምጠብቅህ፣ እስቲ ውረድ አለው። ይስራ ቅባቱና ውረድ። እሱ አይደል አሁን ትግሉ። እስቲ ይገለጥ ቅባቱና አንተ ውረድ፣ ራስን አድን፣ ቀጥሎ እኛን አድንና ልመና አለው። አልፈርድም እኔ በዚህ ሰውዬ። መንፈስ ቅዱስ ካላበራልህ በቀር እንዴት ልታውቀው ትችላለህ? ጌታ ኢየሱስ ዝም አለ። እየሞተ እንደሚያድን አላወቀም። እነሱ ተዋግቶ ያዳኑት በጣም ጥቂት ሰው ነው። ኢየሱስ ሲሞት የሚያድነው ዓለምን ነው። ኢየሱስ ሲሞት ሞትን ነው የሚገለው። ኢየሱስ ሲሞት የመንግስተ ሰማይ በር ነው የሚከፈተው። አልገባውም ይሄ ሁሉ ስራ እንደሚሰራ። ዝም ብሎ ነው የሚያየው፣ ፊዚካሊ የሚያየውን ነገር ነው። በዛኛው ሳይድ የተሰቀለው አንደኛው ወንበዴ ደግሞ ኢየሱስን እያየው ነበር፣ ያኛው ሲሳደብ። ይሄኛው ደግሞ በጣም አስደናቂ ነው። ከነ ወንብድናው አልሞትም ብሎ ወንብድናውን ኢየሱስ ላይ አድርጎ ሊሞት ነው። ያኛው ከነ ወንብድናው ሞት።